የቁርአን ግጭቶች ክፍል 2 ሙሐመድ የሚያስጠነቅቀው ያመኑ ሰዎችን ብቻ ወይንስ ያላመኑ ሰዎችንም ጭምር? ያመኑትን ብቻ። ሱራ 35:18 የምታስጠነቅቀው እነዚያን ጌታቸውን በሩቅ የሚፈሩትን ሶላትንም ማስተካክለው ያደረሱትን ብቻ ነው። የተጥራራም ሰው የሚጥራራው ለራሱ ብቻ ነው፣ መመለሻም ወደ አላህ ብቻ ነው። እንደዚሁም ሱራ 36:11 የምታስጠነቅቀው ግሳጼን የተከተለንና አራህማንን በሩቅ የፈራን ሰው ብቻ ነው። በምህረትና በመልካም ምንዳም አብስረው ያላመኑትን ሰዎች ጭምር። ሱራ 41:13 ከእምነት እምቢ ቢሉ እንደ አድና ሰሙድ መቅሰፍት ቢጤ የሆነን መቅሰፍት አስጠነቅቃቸዋለሁ በላቸው። እንዲሁም ሱራ 36:46 የምገስጻችሁ በአንዲት ነገር ብቻ ነው፣ እርሷም ሁለት አንድ መሆናችሁ ለአላህ እንድትነሱ ከዚያም በጓደኛችሁ በሙሐመድ ምንም እብደት የሌለበት መሆኑን መርምራችሁ እንድትረዱ ነው። እርሱ ለእናንተ ከብርቱ ቅጣት በስተፊት አስጠንቃቂ ነው እንጂ ሌላ አይደለም በላቸው። በፊተኞቹ ጥቅሶች ውስጥ እንደተመለከትነው ሙሐመድ የሚያስጠነቅቀው ያመኑትን ሰዎች ብቻ ነው። ነገር ግን ከነርሱ ቀጥለው በሚገኙት ጥቅሶች መሰረት ሙሐመድ ላላመኑ ሰዎችም ጭምር አስጠንቃቂ እንደሆነና ሲያስጠነቅቃቸውም እናነባለን። ታዲያ የቱ ነው ትክክል?